በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ እግዚአብሔር የተቀበለን የተቀበላችሁ አብ በመቅደሱ የተከለን የተከላችሁ ኢየሱስ ክርስቶስ በደሙ በላችን የከፈለልን የከፈለላችሁ መንፈስ ቅዱስ በ40 በ80 ቀናችን በጸጋው በልጅነት መንፈስ ያተመን ያተማችሁ የዓመተ ሰላም የዓመተ ምሕረት ልጆች ሁላችሁ የቅዱሳን ቤተሰቦች እንደምንቆያችሁ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ሁለት ማሳሰቢያዎችን አሳስባለሁ። አንደኛው ማሳሰቢያ በስኳር ህመም ምክንያት እግራቸው የተቆረጡ ሁለት ካህን አግኝተናል። እንግዲህ ለአጋፔ ቤተሰብ እግዚአብሔር ልኮልናል። እኚህን አባት እናግዛለን። መራመድ የማይችል ካህን ቤት ተቀምጦ ምን ሊሰማው እንደሚችል ያው ሁላችሁም ማሰብ አይከብዳችሁም እና በርህራሄ እኚህን አባት እንደግፋለን። 09114138 ስልኬ ላይ ዋትሳፕ፣ ቴሌግራም፣ ቫይበር ላይ አሳውቁኝ። አድራሻ አስቀምጥላችኋለሁ። ሁለተኛው እንዲሁ ወደ ቅድስት ሀገር ለገና በዓል ለጌታችን ልደት በዓል እንሄዳለን። ሁለት ጊዜ የጌታ ልደት በቤተልሔም የማክበር እድል አግኝቻለሁ። ስሜቱ ምን እንደሆነ ልነግራችሁ አልችልም። በጣም ከባድ ነው። ጌታችን የተወለደበት ቦታ ላይ ቆሞ ተወለደ ብሎ መዘመር፣ ስጋው ደግሞ መቀበል በጣም ትልቅ ነገር ነው። እንደዚሁም የጌታን የስቅለቱን የትንሣኤውን ቦታ ባዶውን መቃብር የተራመደበትን ባህር ፊቱን ያበራበትን ተራራ የተጠመቀበትን ሄደን ማየት ማለት የዘመን ክብር ነው። እኛም ባንችል ቤተሰቦቻችንን መላክ አለብን። ስልኬን ከላይ አስቀምጫለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ በጣም ትልቅ ትምህርት እንማራለን። መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 18-19 ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ ስትሰበሰቡ በመካከላችሁ ሆናለሁና። ይሄ በጣም ብዙ ጊዜ ሰምተነው ሊሆን ይችላል። በተለይ 2 እና 3 ሆናችሁ ብትሰበሰቡ በመካከላችሁ ሆናለሁ የሚለውን ቃል ከላይ ያለው ቃል ግን በደንብ ልብ ብለን የሰማነው አይመስልም። ማናችንም ሰዎች ሕፃን ይሁን ጎልማሳ ይሁን ወጣት ይሁን ጥቁር ይሁን ድሃ ይሁን ሀብታም ይሁን ማናቸውም ሰዎች ተስማምተው አብራችሁ ብትለምኑ በአንድ ጉዳያችሁ ላይ ያን ነገር አደርገዋለሁ ይላል። አብረን እንዴት አድርገን እንደምንስማማ ከመነጋገራችን በፊት ለምንድን ነው እግዚአብሔር ሁለት ሰዎች ሲስማሙ የእነዛን ሰዎች ጸሎት የሚቀበለው ብትሉ የእግዚአብሔር ቃል እግዚአብሔር ፍቅር ነው ይላል። እግዚአብሔር ባህሪው ፍቅር ነው። ፍቅር ደግሞ ከጥላቻ ጋር አይስማማም። ከመነቋቁር ጋር ከመቀናናት ጋር ለምን ተደረገለት ብሎ ከመናደድ ጋር አይስማማም። አንድ ሰው በወንድሙ ደስታ ሲደሰት እግዚአብሔር በመንፈሱ ደስ ይለዋል በዛ ሰው። አንድ ሰው በወንድሙ ማግኘት ሲናደድ ክፉ እንኳን ባፉ ባያወራ በልቡ ግን ሲናደድ እግዚአብሔር ያን ሰው በዛ ሰው ሀሳብ ያዝናል። ስለዚህ የእግዚአብሔር ባህሪ ፍቅር ስለሆነ ሰዎች ተስማምተው በአንድ ጉዳይ ላይ አንድ ላይ ሲጸልዩ ጸሎታቸውን እንዲሰማ ይሆናል ማለት ነው። ስለዚህ ሰዎች በትልልቅ ጉዳዮች ለምሳሌ በጸሎታችን ርዕስ የምናደርጋቸው ጉዳዮች ይኖራሉ። ሰው ታሞብን ሊሆን ይችላል፣ ወይ ደግሞ አንድ የምንፈልገው ከባድ ነገር ሊኖር ይችላል። በቀላሉ ከሰው እጅ ወይም ከሆነ ጉዳይ እጅ የማይወጣ ነገር ሊሆን ይችላል። የተወሳሰበ ነገር ቤተሰባዊ ጉዳይ ሊሆን ይችላል። መንፈሳችን ስጋችን ውስጥ ያለ ደግሞ የመንፈስ ቁስል ወይም ህመም ሊሆን ይችላል፣ ወይም ኃጢአተኝነት ሊሆን ይችላል። በጣም ብዙ አይነት ከእግዚአብሔር ዘንድ ተቀብለን መፍትሄ የምንፈልግባቸው ጉዳዮች ይኖሩናል። እኛ ሁሉም የጸሎት ርዕስ አለው። ሁሉም እዚህ ቤት ያለው ይሄን የሚሰማ ሁሉ የጸሎት ርዕስ አለው። ቢደረግልኝ የሚለው አለ። አንዳንዱም እያለቀሰ የሚለምን አለ። ሱባኤ ይዞ የሚለምን አለ። በር ዘግቶ የሚለምን አለ። አያችሁ፣ ሰው በር ዘግቶ ለእግዚአብሔር ብቻ ጊዜውን ሰጥቶ የሚለምንበት ስርዓት በእኛ ቤተክርስቲያን ሱባኤ ይባላል። ሱባኤ 2 ትርጉም አለው። አንደኛው 7 ማለት ነው። 7ቱ ቀናት፣ 7 ዓመታት፣ 7 ወራት ሱባኤ ይባላሉ። ሁለተኛው ሱባኤ ደግሞ ለእግዚአብሔር ራስን ወስኖ በር ዘግቶ መቀመጥ። እግዚአብሔር ደግሞ ሁለተኛውና በጣም ትልቅ ዕድል የሰጠን እሰማችኋለሁ ያለን 2 ሆነን ተስማምተን
ስንለምን ነው። ግን መስማማት አለብን በዛ ጉዳይ። ለምሳሌ እናንተ አንድ ጉዳይ ኑሯችሁ ጉዳያችንን ይዘን የምንሄድበት ሰው ና እስቲ አብረን እንጸልይ የምትሉት ሰው ምን ያደርግልሃል? እንዴ አለ አይደል እንዴ አይበቃም እንዴ የሚለን ከሆነ አይሆንም። ለጸሎት ከዚህ ሰው ጋር መጸለይ አትችሉም። ለምን? ልቡ አልተስማማም በእናንተ ሀሳብ። ወይም ደግሞ በቃ ኑ እንጸልይ እስቲ ቤተሰቤ ታሞብኛል፣ እናቴ ታማብኛለች፣ ወንድሜ ታሟል፣ ታስረዋል ስትሉ እንዴ መጸለይ ብቻ ለምን ሰው አታናግርም? ሰው እኮ ብታናግርም ጥሩ ነው የሚል ሰው ይኖራል። ከእምነት ይልቅ ከጸሎት ይልቅ ሌላ ምክንያታዊ መንገዶች የተሻሉ ናቸው ብሎ የሚያምን ሰው ሊሆን ይችላል አብሮ ያለው። ከዚህ ሰው ጋር አብሮ መጸለይ አይሆንም። ምክንያቱም መንፈሱ ከአንተ መንፈስ ከአንተ የእምነት መንፈስ ጋር እግዚአብሔር ላይ ካለ መተማመን ጋር አይሄድም ማለት ነው። ይኸውላችሁ በአመክንዮ ከተሞላ አዋቂ ሰው ይልቅ ሕፃን ልጅ ጋር መጸለይ ይሻላል። ከልጆቻችሁ ጋር ጸልዩ። ልጆቼ ወይም ልጄ እኔ በዚህ ጉዳይ ላይ እግዚአብሔር መለመን ፈልጋለሁ እና እስቲ አብረን እንለምነው ብትሉ ሕፃን ልጅ ምንም ችግር የለበትም። እምን ነው የሚለው ተንበርኮ ከእናንተ ጋር ይጸልያል። እሺ አባባ እሺ ማማ ብሎ ይጸልያል። ያን ጊዜ ጸሎታቸው በጣም ብርቱ ይሆናል። በጣም ብዙ የተባረኩ እናቶችና አባቶች ከባባድ ጸሎታቸውን ከልጆቻቸው ጋር ያደርጋሉ። ልጆችም ራሱ አይነት አላቸው። ካደጉ ጎረመሱ በኋላ በአመክንዮ ሊከራከሯችሁ ይችላሉ። እሱን ክርክር ትተዋላችሁ። ከሚከራከር ሰው ጋር አይደለም መጸለይ ቢገባው፣ በስብከት ሞኝነት ከሚያምን ሰው ጋር መጸለይ የሚገባው። ስለዚህ የተሻለው ሕፃኑ ልጅ ነው ወይም በጣም የዋኸው ጓደኛ። እግዚአብሔር እኮ ድንቅ ነው ስትል አዎ እኮ በጣም ይገርማል እኮ እግዚአብሔር እኮ ድንቅ ነው እሱን የመሰለ አምላክ እኮ የለም ስትሉ ስትገረሙበት እውነት እኮ ነው ብሎ ልቡ የሚቀልጥ ሰው ካለ አገኛችሁ አብራችሁ ጸልዩ። የእናንተና የእሱ ሀሳብ ተስማምቷል ማለት ነው። እግዚአብሔር እኮ ለመካኒቷ ልጅ በመስጠቱ እደነቃለሁ ስትሉ እኔም በጣም እደነቃለሁ ይገርመኛል ብሎ እጁን ልቡን ለእናንተ የሚሰጥ ሰው ወዳጅ ስታገኙ አብራችሁ ጸልዩ። አንድ ጸሎት ጸልዩ። አንድ አባታችን ብላችሁ የልባችሁን ተናግራችሁ ተቀመጡ። እግዚአብሔር ቃሉን አያጥፍም፣ ኪዳኑን አያጥፍም። እጅግ በጣም ታማኝ አምላክ ነው ያለ። ለዚህ ቃል የታመነ ነው። 2 እና 3 ሆናችሁ በተስማሙ። መስማማት እጅግ በጣም ትልቅ በረከት አለው። እግዚአብሔር እጅግ በጣም ትልቅ። ለምንድን ነው ጠላት ምድራችንን በመለያየት የሚበትነው? ለምን ይመስላችኋል? ቤተክርስቲያን ሀሳቧ በመለያየት የሚበትነው መስማማት ትልቅ በረከት ስላለው ነው። እግዚአብሔር መስማማት ማለት ሰማይን የሚከፍት ትልቅ በረከት ነው ያለው። ቤታችን ውስጥ ያለውን ችግር መፍታት ብቻ እንዳይመስላችሁ እኛና እግዚአብሔር መሰላሉ እንዲዘረጋ ያደርገዋል። ለምሳሌ ባልና ሚስቶች አብረው ቢጸልዩ ተስማምተው ባል አንተ የምትለው ልክ ነው አሜን እስማማለሁ ብላ ብትጸልይ ወይ እሷ በምትለው አሜን አንቺ እንዳልሽ ይሁን እግዚአብሔር ያደርግልናል ብሎ አምኖ ቢጸልይ ይኸውላችሁ ከምድር እስከ ሰማይ የተዘረጋ መሰላል ቤት ውስጥ የሚዘረጋ ጉዳዩ ከመፈጸም ባለፈ የእግዚአብሔር ክብር ቤቱ እንዲሞላ ያደርጋል። ለምን? እግዚአብሔር ከሰው መስማማትን ነው የሚፈልገው። ከሰው ጋር መኖር ይፈልጋል። እስከ ዓለም ፍጻሜ ከኛ ጋር መኖር ይፈልጋል። ተናግሯል እኮ ማቴዎስ ወንጌል 8:19 ካለ ፍጻሜ ከእናንተ ጋር። ግን ለምንድን ነው ታዲያ እግዚአብሔር ከኛ ጋር እንደሆነ ያልተሰማን ብትሉ ከምንስማማበት ይልቅ የምንለያይበት፣ የምንጋጭበት፣ የምንከራከርበት ጉዳይ ስለሚበልጥ። ትዳር የያዛችሁ ባለትዳሮች ሚስት ከሰማሽ ትምህርት ባልሽ እንዲሰማ አድርጊ። ባል ከሰማ ሚስት እንድትሰማ አድርጊ። ወንድማማቾች የአንድ እናት የአንድ አባት ልጆች ይኸውላችሁ እርስ በርሳችሁ የምትጣሉ ከሆነ በፍጹም መንገዶች አይቀርም። መስማማትን አስቀድማችሁ መብራት አለበት። ሰው ሲስማማ ጸሎቱን እግዚአብሔር ይሰማዋል። ማህበር ላይ የምታገለግሉ፣ ሰንበት ቤት የምታገለግሉ፣ ቤተክርስቲያንን የምትወዷት ከሆነ እግዚአብሔርን የምትወዱ ከሆነ ተስማሙ። ለማህበራችሁ፣ ለሰንበት ቤታችሁ መንፈሳዊ አቋም ተገዙ። ይሄ በጣም ትልቅ በረከትን ይሰጣል። እስቲ አንድ ቃል ላንብብላችሁ። መዝሙር 132 በቅንፍ 33 ላይ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው።
በህብረት ቢቀመጡ ማለት የመንፈስ ህብረት ማለት ነው። የመንፈስ ህብረት ኖሯቸው ቢቀመጡ ወንድሞች አንተ ያልከው ትክክል ነው ቢሉ። ለምሳሌ አሁን እኔ እዚህ ጋር እያገለገልኩ እያዳመጣችሁ ነው። ራሴም እኔም እያዳመጥኩ ነው። ሀሳቤን የሚቃወም ሰው ይኖራል። እሱና እኔ አብረን ብንቆም ጸሎታችን አይሰማም። ወይም ደግሞ የዚህ ትምህርት ኃይል አያገኘውም። ያንሰው ለምን ሀሳቤን ይቃወማል ማለት። ሀሳቤን የሚቀበል ደግሞ እግዚአብሔር የሰጠኝን በጎ የቃሉን ሀሳብ በቅን ልብ የሚሰው ደግሞ እሱና እኔ በመናገር በዚህ ግንኙነታችን በረከት ያገኛል። ልብ ውስጥ መንፈሳዊ እውቀት ያገኛል። ለማስተካከል አቅም ያገኛል ችግሮች። ያያችሁ እግዚአብሔር ልጆች፣ ሰው መስማማቱ እጅግ በጣም ጠቃሚ ነው። ወንድሞች በህብረት ቢስማሙ መልካም ነው ይልና በካህኑ አሮን ልብስ ይመስላል። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መድረብ እንደሚወድ ሽቶ ይሆናል። ስምምነቱ ታውቃላችሁ። ፂሙ ራሱ ላይ ዘይቱ ሲፈስ አሮን ፊቱ፣ ፂሙ፣ ካባው፣ ሞጣይቱ እንዳለ እስታች ድረስ ይወርዳል ማለት አንዱ ቀን የተቀባው ሽቶ ሁሉም ጋር ይፈሳል። እያችሁ ስንስማማ በአንድ ጉዳይ አምነን ስንስማማ እኔ ላይ የሚፈሰው የበረከት ዘይት ወደ እናንተ ይመጣል ማለት እናንተ ላይ ያለ የበረከት ዘይት ለኔ ሽቶ ለኔ የሚሆን አያልቅም። አልቆ አይደለም የሚመጣው፣ ተጋብቶ አይደለም የሚመጣው፣ ይዋረሳል። የፍቅሩ የህብረቱ የበረከቱ መስተጋብር ይጨምራል። ሰዎች በጣም ይባረካሉ። ህዝብ ታውቃላችሁ የሚያድገው አንድ ሀሳብ ነው ሲሰራ ነው። ህዝብ የሚያድገው በዓለም እንኳን ስርዓት አይታችሁ ከሆነ ሀገር የምታድገው ህዝቦቹ አንድ ሀሳብ ይዘው ሲሰሩ ነው። ልዩነታቸውን ከሀገራቸው አላስበልጥ ሲሉ ነው። ልዩነታቸውን ከሀገራቸው ሲያስበልጡ ሀገራቸው ትወድቃለች። ሰው እንኳን በግል ህይወቱ፣ በመንፈሳዊ ህይወቱ፣ በዓለማዊ ፖለቲክስ ራሱ ካልተስማማ አሸናፊ መሆን አይችልም። ሀሳቡ አይሸንም። ሁልጊዜም ቢሆን ሰው ተስማምቶ በእግዚአብሔር ፊት መቆም አለበት። ስለዚህ ጸልዩ። እጅግ ከምትወዷቸው ሰዎች ጋር አስባችሁ ተቀምጣችሁ የምትፈልጉት ከባድ ጉዳይ ሲኖር ከማን ጋር ነው ጉዳይ በእግዚአብሔር ፊት የምቆመው ብላችሁ ያስቡ። የልቤ ሰው ማን ነው? የሚረዳኝ ማን ነው? ቅኑ ሰው ማን ነው? ባል ላይሆን ይችላል፣ ሚስት ላትሆን ትችላለች። ይቅርታ አድርጉልኝ። ጎረምሳ ልጆቻችን ላይሆኑ ይችላል፣ አክስት አጎት ላይሆን ይችላል፣ ቤተክርስቲያን ነጠላ ለብሰው የሚገባው ሰው ሁሉ ላይሆን ይችላል። ግን የልብ ሰው ደግሞ አለ። ከሱ ጋር ጸልዩ። ውስጥ ጸሎታችሁን አንድ የሚመለስ ከሱ ጋር አንድ ላይ ተቀምጣችሁ የምታወሩበት ጊዜ ይኖራል። አብራችሁ የምትበሉበት ጊዜ መቼም ስትበሉም ጸሎት ጸልዩ የለ የምትገባበዙበትም ጊዜ ይኖራል። የልብ ሰው ጋር መሆን በጣም ትልቅ በረከት ያሰጣል። እግዚአብሔር እኔ በግሌ ያየሁት በጣም የምወደው ወንድም አለኝ። ምን ነው ግን በጣም ቅልብ ነው ያለው እና በጣም ነው የሚያምነኝ፣ ያዳምጠኛል። ምንም እንከን አላገኝም በሱ ሀሳብ ውስጥ የሚናገረውን አምናለሁ። እና አንዳንድ ከባባድ ጉዳዮች ሲገጥመን አብረን እንጸልያለን ይገርማል። እና አብረን ነው የምንሄደው። እዛ ጉዳይ ተሳክቶ ባልቆ እንመለሳለን። በቃ አብረን ከሄድን ተገባብዘን የምንመጣው፣ ምክንያቱም ነገሮቻችን ተሳክተዋል። እኛ ስንዋደድ ስንስማማ የኛ ደግ ፍቅር የሆነ አምላካችን አብሮት ይሰራ እናየዋለን። ቀለዮጳና ሉቃስ ወደ ኤማሁስ ሲመለሱ እኮ በተሰቀለው መሲህ ልባቸው ነዶ በሐዘን የልባቸው ማዕከላዊ ስፍራ የሁለቱም በአንድ ላይ በሐዘን ተወቅቶ ነበር። ግን ሁለቱም አንድ ነገር ይናገሩ ነበር። በኢየሩሳሌም ስለተፈጸመው ግፍ፣ የኃጢአቱ ስለተሰቀለው መሲህ፣ ስለ ሰዎች ጭካኔ እንዴት ተስፋቸው እንደተመታባቸው በሐዘን ሲነጋገሩ ኢየሱስ ክርስቶስ መካከላቸው ተገኘ። አያችሁ፣ ልባቸውን የጠወለገ ልባቸውን አበርትቶ እምነታቸውን መልሶ ቤታቸው ገብቶ እንጀራቸውን ባርኮ እንደገና ወደ ኢየሩሳሌም እንዲመለሱ ያደረጋቸው። ሰማቸው፣ አጠገባቸው መጡ፣ ረዳቸው፣ ረድኤቱን አገኙ። በህብረት አብረው ስለሆኑ ማለት ይሄ በጣም ትልቁ የበረከት ማዕከላዊ የጸሎት ቦታ ነው።
መተባበር፣ መስማማት። እግዚአብሔር ልጆች የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ይባርካችሁ። የምንሰማውን ተግባራዊ አድርገን ለመጠቀም ያብቃን። ምን ተሰማችሁ? እስቲ ኮሜንት አድርጉ፣ ጻፉ። ሁሌ ኮሜንታችሁን አነባለሁ። ኮሜንታችሁን አንብቤ አላልፍም። ላይክ አድርጌ ነው ታያላችሁ። ኮሜንታችሁን እንደማነብ በደንብ ጻፉ። ምንም ነገር ጻፉ። ሳጽፉ አትወጡ። ቃለ ሕይወት ያሰማልኝ ማለት ለኔ ክብሬ በረከቴ ነው። ልጆቼን መርቁ። እግዚአብሔር ልጆች እንዲህ ያደረጉ ጻፉልኝ። እግዚአብሔር ይባርካችሁ። ማሳሰቢያ እንዳትረሱ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም